ሃይ ሰላም እንዴት ናችሁ? የምንወዳችሁ የቻናላችን ተከታታዮች ዛሬ በዚህ ቪዲዮ ይዘንላችሁ የመጣ ነው ኦቨርቪው ኦፍ ፎሬን ፖሊሲ ኦፍ ኢትዮጵያ ከሚለው ከባለፈው ቪዲዮ ከሁለተኛው ወይም ደግሞ ከኢምፔሪያል ሚኒሊክ የቀጠለውን በኢምፔሪያል ኃይለ ሥላሴ ፎሬን ፖሊሲ ኦፍ ኢትዮጵያ ምን ይመስላል የሚለውን ቪዲዮ ይዘንላችሁ መጥተናል። ተከታተሉ። ፎሬን ፖሊሲ ዲዩሪንግ ኢምፔሪያል ኃይለ ሥላሴ ዘ ፈርስት 1916 to 74 ኃይለ ሥላሴ እንደምታውቁት አስ ኢትዮጵያን ኪንግ ኦር ኢምፔሪያል ሆኖ አሳይን የተደረገው ኢን 1930 ነው። በት በ1916 ዓመተ ምህረት ዘውዲቱ እያለች ማለት ነው። ዘውዲቱ ትሮኑ ላይ ብትቀመጥም ዙፋኑ ላይ የተቀመጠችው ዘውዲቱ ብትሆንም ኦል ኦፍ ኢትዮጵያን ፎሬን አፌር ይካሄድ የነበረው በማን ሬጀንትነት ነው? ወይም ደግሞ ሬጀንት ማለት እንደራሴ ማለት ነው። በራስ ተፈሪ ወይም ደግሞ ኃይለ ሥላሴ ነበር። ራስ ተፈሪ ነበር ስሙ፣ በራስ ተፈሪ ነበር። ሶ ከ1916 ጀምሮ እስከ 1974 የነበረች ኢትዮጵያ አብዛኛው ኢንተርናሽናል ሪሌሽኗ በአፄ ኃይለ ሥላሴ እጅ ነበር ማለት ነው። ኃይለ ሥላሴ ፈርስት አሲዩምድ ዘ ትሮን ኢን 1930 እንግዲህ በ1930 ንጉሠ ነገሥት ሆኖ ወይም ደግሞ ነገሰ። ንጉሥ የሆነው በ1930 ነው። ሂ ዋዝ ዴዲኬትድ ቱ ዘ ክሪኤሽንስ ኦፍ ስትሮንገር ኤንድ ሴንትራላይዝድ ኢምፓየር ጠንካራ የሆነችና ሴንትራላይዝ የሆነች ግዛትን ለመመስረት በጣም ብዙ ጥሯል፣ ዴዲኬት አድርጓል። ኢትዮጵያስ ሜምበርሺፕ ኢን ዘ ሊግ ኦፍ ኔሽንስ ኢን 1923 አንዱ ማሳያ ነው። ዌን ዘ ኢታሊያን ፋሽስት ኢት ፋይናሊ ኢንቫይድ ኢትዮጵያ ቢትዊን 1936 to 1941 ዘ ኢምፔሪያል ፍሊድ ቱ ለንደን ኤንድ ስታብሊሽ ኤ ገቨርንመንት ኢን ኤግዛይል። እንግዲህ በ1936 ሁላችንም እንደምናውቀው ኢትዮጵያ በጣሊያን ፋሽስት የአድዋውን ለመበቀል በሚመስል ሁኔታ ማለት ነው በቤኒቶ ሙሶሊኒ ተወረረች። ሶ ያኔ የኢትዮጵያው ኃይለ ሥላሴ ወደ ለንደን እንግሊዝ ለንደን ሄዱ። ሂ አፒልድ ቱ ዘ ሊግ ኦፍ ኔሽንስ ፎር ኤድ ኢን ዲፌንስ ቱ ዘ ካንትሪ በት ዘ ሊግ ኦፍ ኔሽን ፌልድ ቱ ቴክ ኤኒ ሰብስታንቲቭ ሜዠርስ አጌንስት ኢታሊ። እንግዲህ ኢትዮጵያ በዛ ሰዓት የሊግ ኦፍ ኔሽን ሜምበር ነበረች። ከላይ እንዳልነው ሊግ ኦፍ ኔሽን ላይ ሜምበር የሆነችው በ1923 ዓመተ ምህረት ሜምበር ሆና ግን ስትወረድ ሊግ ኦፍ ኔሽንን የሆነ አክሽን እንዲወስድ ሀገሬን መከላከል አለብኝ፣ የሆነ እርዳታ ያስፈልገኛል ብለው አፕል ያደረጉ ኢምፔሪያል ኃይለ ሥላሴ ማለት ነው። በወቅቱ ሊግ ኦፍ ኔሽን በተወሰኑ አካላት ብቻ የሚዘወር ደካማ ድርጅት ስለነበር ምንም አይነት አክሽን አልወሰደም። ለምን መሰላችሁ? ያኔ ለሁለተኛው የዓለም ጦርነት ዝግጅት ላይ ነበረች ዓለም ስፔሻሊ ኢሮፒያን ማለት ነው። ስለዚህ በዛ ሰዓት ደግሞ አዶልፍ ሂትለር የጀርመኑ መሪ ማለት ነው እነ ፈረንሳይን እነ እንግሊዝን እነ አሜሪካን ሊወጋቸው ራሱ ፕሪፔር እያደረገ እንደሆነ ማንም ያውቃል። ስለዚህ እዚህ ጋር እነ አሜሪካ እነ ፈረንሳይ እና እነ ጀርመን እንዲሁም ኢትሰልፍ ኢታሊ ማለት ነው ራሳቸውን ለሁለተኛ የዓለም ጦርነት እያዘጋጁ ነው። አንዱ በሌላ ብሎክ አንዱ በሌላ ብሎክ ሆነው ማለት ነው። ጣሊያንን ኢትዮጵያን ስትወር የሆነ አክሽን ብንወስድባት ከጀርመን ጋር ጆይን አድርጋ ላይቀርላቸው እኮ ነው የሚገርማችሁ። ከጀርመን ጋር ጆይን አድርጋ ትወጋናለች በማለት ሊግ ኦፍ ኔሽን በእንግሊዝና በፈረንሳይ በጣም ሰፊ እጅ ቁጥጥር ስር የነበረ ደካማ ካምፓኒ ነው ብያችኋለሁ። ሶ ራሳቸውን ከጣሊያን ጆይመንት ኦፍ አዶልፍ ሂትለር ለመከላከል ሲሉ ብቻ ለኢትዮጵያ ምንም አይነት አክሽን አልወሰዱም ማለት ነው። ከዛ his diplomatic skills and Britain's own strategic necessities in the area enabled him to elicit the aid of the British in securing the liberations of Ethiopia። በነገራችን ላይ ኢንተርናሽናል አግሪመንት ላይ ወይም ደግሞ ፎሬን ዲፕሎማሲ ላይ በጣም ስኪልድ ነበሩ ኢምፔሪያል ኃይለ ሥላሴ ማለት ነው። በዚህ ምክንያት ስትራቴጂክ የሆነው ወዳጅ ማድረግ የነበረባቸው በዛ ሰዓት ማለት ነው ብሪቲሽ ነው። ቢኮዝ ብሪቲሽ ሁለተኛ ዓለም ጦርነት እንደጀመረ ብሪቲሽ ከማን ጋር ከጣሊያን ጋር ጠላት ሆነች ማለት ነው። ቢኮዝ ጣሊያን ያኔ ፈለጉም አልፈለጉም ጣሊያን ከጀርመን ጋር አላይ አድርጋለች። ጆይን አድርጋ በአንደኛው ብሎክ ሆና እነ ብሪቲሽን እየተዋጋች ነው ያለችው። ኢን ዘ ኢሚዲየት ፖስት ወር ፒሪየድ ወይም የሁለተኛ ዓለም ጦርነት እንዳበቃ ኢትዮጵያ ዋዝ ኤክስትሪምሊ ዲፔንደንት ኦን ብሪቲሽ ሚሊተሪ ኢኮኖሚክ ኤንድ ቴክኒካል ኤድ። ሁለተኛ ዓለም ጦርነት እንዳበቃ ኢትዮጵያ ሙሉ በሙሉ ማለት ነው በሚሊታሪ በኢኮኖሚና በቴክኒካል ድጋፍ የብሪቲሽ ጀርባ ላይ ወደቀች።
British military aid was withdrawn in 1952 and the king moved quickly to firm up relations with the United States. እንግዲህ የብሪቲሽ ድጋፍ በ1953 ሙሉ በሙሉ አቆመ። ከዛ በኋላ ወደ ዩናይትድ ስቴትስ ሙቭ አደረገ ኢምፐረር ኃይለ ሥላሴ ማለት ነው። agreements were concluded in 1953 to formalize this new relationship with United States ከአሜሪካ ጋር አዲሱን ስምምነት በ1953 ከእንግሊዝ ጋር ባበቃ በአመቱ ማለት ነው በ1953 ጀመሩ ወይም ደግሞ አግሪመንት ተፈራረሙ። as a result the United States guaranteed Ethiopia security በመፈራረማቸው የኢትዮጵያን ሴኩሪቲ አረጋገጠች ዩናይትድ ስቴትስ። Ethiopia received military aid and military training from the United States over the next 23 years ከ1953 ጀምሮ ለተከታታይ 23 ዓመታት ያክል ኢትዮጵያ ከዩናይትድ ስቴትስ የሚሊተሪ ትሬኒንግ እና የሌሎችም ቴክኒካል ኤዶችን እያገኘች መቆየት ችላለች ለ23 ዓመት ማለት ነው። The military aid was decisive for the emperor to ensure his survival at home and maintain the territorial integrity of the country በሆም ወይም ደግሞ ውስጥ ላይ የሚነሳ አመፅን ለማስቆምና እዛው ላይ ደግሞ ማለት ነው ከውጭ የሚመጣ ወረራን ለመቀልበስ የሚያስችል አቅምን በመገንባት ዙሪያ በጣም ዲሳይሲቭ ወሳኝ ነበር የአሜሪካ ሪሌሽንሺፕ with Ethiopia. He effectively used military action against those riots and rebellions both in rural and urban areas. በሩራልም በአርባን በከተማም በገጠርም የሚነሳ ሪዮትና የሚነሳ አመፅን አብዮትና አመፅ ማለት ነው የሚደመስሱት የነበር ሚሊታሪ አክሽን ቶታሊ ማለት ነው በመውሰድ ነበር በመደምሰስ። On more consistent basis, the United States contributed to the expansions of Ethiopian military as a hedge against the Somali threats and to suppress Eritrean nationals. በሶማሊያ በኩል የመጣውን ትሪት ወይም ደግሞ ፈተናና ከውስጥም ኤሪትሪያ አካባቢ የተነሳ ናሽናሊዝም እንደው የብሔርተኝነት ሙቭመንት ነበር። ያንንም በብቃት መደምሰስ ተችሏል። The establishment of the organization of Africa unity in the capitals of Ethiopia witnessed the prominent roles of the emperor in African affairs. እንግዲህ ኢምፔሪየሩ በአፍሪካ አፌር ከፍተኛ የሆነ ተጽዕኖ እንዳለው ያሳየበት ብቃት እንዳለው ያሳየበት አንዱ ማሳያ አፍሪካ ዩኒየን እዚሁ አዲስ አበባ መመስረቱ ነው። የኢትዮጵያ ካፒታል ሲቲ አዲስ አበባ ላይ አፍሪካ ዩኒየን እንዲመሰረት ከፍተኛ የሆነ አስተዋጽኦ የአንበሳውን ድርሻ ተወጥቷል ኢምፔሪያል ኃይለ ሥላሴ ማለት ነው። ኢትዮጵያ also played a significant role in maintaining transitional international peace and security by committing its troops for peacekeeping operations in Korea at the year 1851 and Congo at the year 1861 after 10 years. በዓለም የሰላም አስተዋጽኦ ደግሞ የራሳቸውን የሆነ ከፍተኛ ድርሻ ለመወጣት ማለት ነው በ1951 ወደ ኮሪያ ሰላም አስከባሪ ወታደሮችን ኢትዮጵያ ልካለች። and ከ10 ዓመት በኋላ ደግሞ በ1961 ደግሞ ወደ ኮንጎ ልካለች። እና አፍሪካን አፌር ላይ ከፍተኛውን ድርሻ ስላላቸው እዚሁ አዲስ አበባ ውስጥ ያን መመስረት አስችሏል። በቀጣይ ደግሞ አሁን በሁለተኛው ደግሞ ኮንጎና ኮሪያ ላይ ሰላም አስከባሪ ኃይል ልከው ለዓለም ሰላም ከፍተኛ ድርሻ ተወጥተዋል ማለት ነው። ኦፍ ኮርስ the imperial strategic alliance with outsiders power helped him to stay on power for decades. ለብዙ አስርተ ዓመታት ከውጭ ሀገራት ላይ ከእንግሊዝና ከአሜሪካ ጋር ማለት ነው የነበራቸው ሪሌሽንሺፕ ለብዙ ዓመታት ስልጣን ላይ እንዲቆዩ አድርጓቸዋል። በውስጥም በከተማም በገጠርም ሀገር ውስጥ ማለት ነው የሚነሱ ሬብሊዮኖችን ለመደምሰስ የሚያስችል ፓወር ነበራቸው። ከውጭ የሚመጣን ቻሌንጅ በአግባቡ የመቀልበስ ፓወርም ስለነበራቸው in this regard British military aid and assistance helped him to restore and consolidate his power again by eliminating his potential rivals at home. እንግዲህ አገር ውስጥ ያሉ ተቀናቃኞቻቸውን በመደምሰስ ረገድ ማለት ነው ስልጣንን ረጅም ጊዜ ለማቆየት ከፍተኛ የሆነ አስተዋጽኦ አድርጎላቸዋል የብሪቲሽ ሚሊታሪ አሲስታንስ ማለት ነው። ለምሳሌ ፈርስት ወያኔ ሙቭመንትን መመልከት እንችላለን። ፈርስት ወያኔ ሙቭመንትን መደምሰስ የቻሉት ወይንም ደግሞ ማስቆም የቻሉትና ስልጣናቸውን ለረጅም ጊዜ
ሰስቴን አድርገው ኮንሶሊዴት አድርገው አጠናክረው መቀጠል የቻሉት በምንድን ነው? በእንግሊዝ አየር ኃይል ድጋፍ ነው ማለት ነው። ሂ ዲስታንስድ ፖቴንሻል ራይቫልስ ፈርስት ዊዝ ሄልፕ ፍሮም the British and later on with the help of America military and technical assistance። እንግዲህ መጀመሪያ ከእንግሊዝ ቀጥሎ ደግሞ እንግሊዝ ከወጣች በኋላ ወይም ደግሞ እንግሊዝ ጋር ከተለያዩ በኋላ ደግሞ ከአሜሪካ ቴክኒካል አሲስታንስን እያገኙ ነው ማለት ነው ስልጣናቸውን። በነገራችን ላይ ከ40 ዓመት በላይ ስልጣን ላይ የቆዩ የኢትዮጵያ መሪ ናቸው ኢምፔሪያል ኃይለ ሥላሴ ማለት ነው። ኦኬ ጋይስ የዛሬውን ቪዲዮ በዚህ እንጨርሳለን። ኔክስት ቪዲዮ ላይ የምንገናኘው ፎሬን ፖሊሲ ዲሪንግ ሚሊተሪ ገቨርንመንት ኤንድ አፍተር ደርግ ያለውን ደግሞ የኢህአደግ የሚለውን ነው የምናወራ። ይሄኛውን ቪዲዮ ትንሽ ረዘም ስለሚል በአንድ ቪዲዮ ለመጨረስ ተገደናል። ኔክስት ቪዲዮ እንዲደርሳችሁ ከፈለጋችሁና አዲስ የቻናላችን ተመልካቾች ወይም ደግሞ አዲስ ካሚንግ ኒው ካመር ካላችሁ ሰብስክራይብ አድርጋችሁ ፋሚሊ ልትሆኑ ትችላላችሁ። ለጓደኞቻችን ይጠቅማቸዋል ብላችሁ ካመናችሁበት ደግሞ ሼር ልታደርጉላችሁ ትችላላችሁ። በኔክስት ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ቻው።